ሙደበር ማለት ምን ማለት ነው ከተባለ ሙደበር ማለት አንድ ባሪያ ነፃ ያወጣል። ነፃ የሚያወጣው ግን ዛሬ አይደለም፣ ነገም አይደለም፣ የዛሬ ወር የዛሬ ዓመት አይደለም። ነፃ የሚያወጣው ምን ይለዋል? እኔ እስካለሁኝ ድረስ የኔ አገልጋይ ትሆንና ትቆያለህ፣ እኔ ከሞትኩ በኋላ ግን ነፃ ነህ ብሎ ማለት ነው። ሙደበር ማለት ከኔ ጀርባ ለማለት ነው። ከኔ በኋላ አንተ ነፃ ነህ፣ የኔ ቦታ ይዞ አንተን በባርነት ሊያገለግልህ ወይም ሊገለገልብህ የሚችል አካል አይኖርም ማለት ነው። ሙደበር ማለት ስለዚህ ይህን ሰሃቦች አብዛኞቹ ይህን ነገር ይፈጽሙት ነበር፣ ያደርጉት ነበር። ስለዚህ የኪታቡ መዝጊያ ሙደበር አድርጎታል፣ ተዘግቷል። አልሐምዱሊላህ። ግን ከዛ በፊት የተወሰኑ ታሪካቶችን ልስጣችሁና እንጨርሳለን። ምድረው ለመካከለ ታሪካቶች ምንድናቸው? ባሪያን ነፃ ማውጣት አላህ ሱብሓነሁ ወተዓላ ፈኩ ረከበቲ ብሎ አላህ ሱብሓነሁ ወተዓላ ስለ ባሪያ ነፃ ማውጣት ተናግሯል። ባሪያ ያላችሁ ሰዎች ከአቅማቸው በላይ ስራን አታስገድዷቸው፣ የማይችሉትን ስራ አትስጧቸው፣ ከሰጣችኋቸው ደግሞ አግዟቸው አለ ያለው። እንደፈለገ ባሪያውን የሚረግጥ ባሪያውን እንደፈለገ የሚያደርግ ባሪያውን እንደፈለገ የሚጫወትበት ጉልበቱን የሚበዘብዝ ነገር አማመላህ አላህ ጋር ወንጀሉ የከፋ ነው የሚሆን። ይህም ባሪያ ደግሞ አንድ ባሪያ ከአለቃው ኮብልሎ የሚጠፋ ከሆነ ነገ የቂያማ ቀን የጀነትን ሽታ አገኝም ብለዋል ያላህ መልእክተኛ። ባሪያም ደግሞ ለሚገዙ ሰዎችና በባሪያ ስር ላሉ ሰዎች ማስጠንቀቂያ ለሁለቱም ሰጥተዋል። ሰውየው ባሪያ ኖሮት በዚህ ባሪያ የሚጠቀመው ነገር ምንድነው? የሚያገኘው ነገር ምንድነው? ባሪያ በራሱ አንድ ራሱ የቻለ ሀብት ነው፣ ትልቅ ሀብት ነው። የሚወረስ አገልግሎት ያለው የሚሸጥ የሚቀየር የሆነ ትልቅ ሀብት ነው። ለምን እንደዚህ ሆነ? የዛሬ ሳምንት በሰፊው በሱ ጉዳይ ላይ ተነጋግረን አሳልፈናል። ከዛ ሰውየው ባሪያን ነፃ በማውጣት ላይ እስላም በጣም ያነሳሳል አይደለም? በጣም ያበረታታል። ይህንን ነገር ያደረገ ባሪያን ነፃ ለማውጣት የሚቆጠረው እንዲህ ያደረገ ባሪያን ነፃ በማውጣት ላይ በጣም ግፊት ያደርጋል። ምንድን ነው ጥቅሙ? አንድ ሰው ባሪያ ኖሮት ባሪያውን ገዝቶትም ይሁን በጦር ሜዳ ላይ የእሱ ሚልክ አድርጎትም ወይም ባለቤት አድርጎት የእሱ ንብረት አድርጎትም ይሁን የእሱ ባሪያ በእሱ ስም የተመዘገበ ባሪያ ከሆነ ጥቅሙ ምንድን ነው ከተባለ ቢኩል አዕዳኢ በባሪያው የሰውነት አካል ልክ ነገ አላህ ሱብሓነሁ ወተዓላ ከጀሃነም እሳት ይህን ሰውዬ ነፃ ያወጣል። በባሪያዎች ያንተ እጅ ነፃ ይወጣል፣ እጅ ካለው እግር ካለው እግሩን ነፃ ይወጣል፣ አይን ካለው አይን ነፃ ይወጣል። መላ አካል የተሟላ አካል ያለው ባሪያ ነፃ ካወጣል ሙሉ አካል የጀሃነም እሳት አይነካም። ስለዚህ ምርጥ ከሰሌዳዎቹ ጋር እንደዚህ ደግሞ ባሪያ ነፃ ከማውጣቱ ጋር ትልቁ አንፈስ የሆነ ነው አሉ ያለው። አንፈስ ማለት ይሄ ባሪያ ልሽጠው ቢል ከፍተኛ ገንዘብ ሊያወጣለት የሚችል ልቀይርበት ቢል ልክ እንደዛው እንደ ንብረት ሊይዘው ሊያዘው ብል ብዙ ገንዘብ አለኝ ብሎ ሊኮፈስበት የሚችል በጣም ተወዳጅ የሆነ ሰው ጋር አይን ውስጥ የገባ የሆነ ባሪያ ነፃ ማውጣትና እንደው አይረባም ብሎ ደግሞ የማይረባ ሰው ነፃ ማውጣት ሁለቱ ይለያያል። የማይረባ ስላችሁ በስራ ደካማ የሆነ አቅም የሌለው ጉልበት የሌለው አካል ሙሉ ያልሆነ ወይም አካል ስንኩል የሆነ ከእንደዚህ አይነት ባሪያ ሁሉ ነገር የተሟላ ሁሉ ነገር ያለውን ባሪያ ነፃ ማውጣት ይወደዳል። ስለዚህ በዚህ ዘግቷል። ከዛሬ መዝጊያ ጋር የሆነች ነገር ልሰራውና ልውረድ እንዳይጠለጠል ማለት ነው። እኛ በዕልም ላይ እስካለን ድረስ የማንም ባሪያ ነው አይደለም። ዕልም ላይ እውቀት ላይ እስካለን ድረስ አላህ ከፍ አድርጎናል። ማንም ዝቅ ሊያደርገን አይችልም። አላህ የእሱ ባሪያ አድርጎናል።
የመخلوቁ ባሪያ ሊያደርገን ማንንም አካል የመخلوቁ ባሪያ ወይ የሱ ባሪያ ሊያደርገን አይችልም። ይሄ መቼ ነው? በዒልም ላይ አንገታችንን ዝቅ አድርገን ደፍተን ምንም ነገር ከማድረግ ዒልሙ ይበልጥብኛል፣ የአላህ ቤት ይበልጥብኛል ብለን ብዙ ኪሎሜትሮችን አቋርጠን እዚህ አካባቢ ያለን ሰዎች እዚሁ የምንተሐደር ከሴቶችም ከወንዶችም ትልቆችም ትንሾችም ያለን ሰዎች አላህ ይቀበል፣ አላህ ይቀበል። ባሪያ እንዳንሆን አላህ ሱብሓነሁ ወተዓላ ያደርገናል። አለበለዚያ ግን ዒልም ከሌለን የሰዎች ባሪያ ነው የምንሆነው፣ ሸክም ነው የምንሆነው። ሰዎች ምንም ነገር የሆነ ነገር ብንፈልግ በራሳችን ሙስተቂል መሆን አንችልም። ትንሽ ነገር እንኳን ብትሆን ዑለማ እንፈልጋለን፣ ከእኛ የሚሻል ዒልም ያለው ሰው እንፈልጋለን፣ ኡስታዝ እንፈልጋለን። ዛሬ አሊፍ ብለን ብንጀምር ነገ ኢንሻአላህ ያለ መድረሳችን አይቀርም። እያለ ኪታብ ሰፊና ያለን እያለን እየቀራን መለወጥ እንችላለን። ዒልም ይለውጣል፣ ዱንያ አኺራን ያሳምራል፣ ያስተካክላል። ከአላህ ጋር ጥሩ የሆነ መስመር እንዲኖረን ያደርጋል። የርፈዒላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት አለ። አላህ ከእናንተ መካከል ያመኑ ሰዎችን አለ። ይሄ አም ነው፣ ሁሉንም ያካትታል። በአላህ እንድነት ያመነ፣ በአኺራ ያመነ፣ በነቢዩ ያመነ፣ በቁርአን ያመነ ሁላ ደረጃው ዓለም ላይ ካለው ከ8 ቢሊዮን ህዝብ የዓለም ህዝብ ይሄ ደረጃው ከፍ ያለ ከጂኒው ከመላእክቱ ከነዚህ ደግሞ ኢስቲስና አደረገና ወለዚነ ኡቱል ዒልመ ደረጃት አለ። የዒልም ባለቤት የሆኑ ሰዎች ደግሞ ብዙ ደረጃዎችን ከፍ ያደርጋቸዋል፣ ብዙ ደረጃዎችን። ስለዚህ ለሰማይ ከዋክብቶች ጌጥ እንደሆኑት ሁላ የምድር ከዋክብቶች ናቸው ዓሊሞቻችን፣ ኡስታዞቻችን። እነሱን አላህ እንዲጠብቅልን ዱዓ እያደረግን አላህ እንዲያሽርልን የታመሙትንም ባለፈው ከዚህ ጋር ስለሚያያዝ ማለት ባለፈው ኡስታዝ አቡበከር አሁን ደግሞ ያው የክብር ዶክተር ሀጂ ታሟሉ ሙፍቲ ሁለቱንም አላህ አፊያ ያደርጋቸው፣ የአፊያ ካባ አላህ ያልብሳቸው። አሚን በሉ። ዑለሞች በሚሞቱበት ሰዓት ላይ ዒልም ይሞታል፣ ዒልም አብሮ ነው የሚሞተው። ከዛ በኋላ ደግሞ ተኸዘና ሩኡሰ ጁሃላ ሰዎች ዑለሞችን ሲያጡ ጃሂሉን ዓሊም አድርገው ይይዛሉ። ከዛ በኋላ መድረክ ይሰጧቸዋል። ፈሱኢሉ ፈአፍተው ቢገይሪ ዒልሚ ፈደሉ ዐለይሂ ይጠይቃሉ። እነዚህ መድረክ የተሰጣቸው ሰዎች ያለ እውቀት ፈትዋ ይሰጣሉ። መጀመሪያም ጠሞ ነው መድረኩ ላይ የተቀመጡት፣ ህዝቡን የሚያጠማሉ አሉ። አላህ ከነዚህ አይነት ጠሙ ከማጥና አላህ ነጃ ይበል፣ አላህ ነጃ ይበል። ዒልም እየጠፋ በመጣበት በዚህ ዘመን ላይ የሙስሊም ዘፋኞች ብቅ ብቅ እያሉ ባሉበት ሰዓት ላይ የዘፈን ዳርዳሩ ደግሞ አይታችኋል፣ ሰምታችኋል። ራፐሮችን መተውልናል አይደል? በራፐር የራጋም መተዋል። ነገ የሙዚቃ ኮንሰርት ያዘጋጁና ደግሞ ያው ጥሪ ሊያደርጉልን ይችላሉ፣ አይን ያወጡ ስለሆኑ ማለት ነው። አላህ እነሱንም አደብ ይስጣቸው፣ እኛን ደግሞ አላህ ይጠብቀን ከእንደዚህ አይነት ዲንን ከመሸጥ ዲንን አሳልፎ ከመስጠት አላህ ነጃ ይበለን። እንግዲህ ከኛ ጋር እስካሁን ድረስ ቆይታ ያደረጋችሁ ምን ያህል ዓመት ቆይታ እንዳደረግን በኋላ ጥያቄ እጠይቃቸዋለሁ። ለመለሰ ሰው ሽልማት አለ፣ ለመለሰ ሽልማት አለ። ዑምደቱል አሕካም መቼ እንደጀመረ ከፈለጋችሁ ተነጋገሩ፣ ሱራ አሉበት፣ ችግር የለውም። ዑምደቱል አሕካም መቼ እንደጀመረ ባዩሽ ላይ ደርስ የጀመርነው የመጀመሪያ ኪታባችን ምን ነበረ? መቼ የጀመርነው? እነዚህ ሁለቱን የመለሰ ልዩ ሽልማት ጋር አለው ኢንሻአላህ። እንግዲህ የቆይታችንን አስጀምሮ አላህ ጨርሶናል። በህይወት በመኖራችን ጨርሰናል አልሐምዱሊላህ። አሁን ደግሞ በአላህ ፍቃድ ቀጣዩ ደግሞ ኪታብ አላህ ካለ የዛሬ ሳምንት ኢንሻአላህ እንጀምራለን። ቀጣይ የምንጀምረው ኪታብ እዚሁ ልክ እንደ ዑምደቱል አሕካም ትዝ እንዳላችሁ ኪታቡን የገዛችሁት ራሳችሁ ናችሁ። አሁንም የምንጀምረው ኪታብ ራሳችሁ ትገዛላችሁ። ግን 100 ምናምን ኪታብ አይሆንም የዛሬ የተገዛው 50 በትንሹ 50 ይሆናል የነበራችሁ ሰዎች። አሁን 10 አይሆን ኪታብ አትረፋችሁ እየሸጣችሁት ነው። ቤት እያስቀመጣችሁ ምን እንዳደረጋችሁት አለ 10 ሰው ቢደርስ ነው። አሁን ኢንሻአላህ ኪታብ እንጀምራለን። ምን እንደምንጀምር በኋላ ላይ እነግራችሁና እዚሁ ኪታቡን ገንዘብ ሰብስበን
እዚሁ ተገዝቶ ስፖንሰር ካላገኘ በስተቀር ማለት ነው። እዚሁ እንገዛለን ኪታቡን። የዛሬ ሳምንት ኪታቡ ይመጣል። የዛሬ ሳምንት ኢንሻአላህ ኪታቡን እንጀምራለን። አልሐምዱሊላህ አልሐምዱሊላህ። ለዚህ መብቃታችን ትልቅ ነገር ነው። አላህ እንግዲህ የምንጠቀም ሰዎች አላህ ያደርገን፣ በተግባር የምናሳይ ሰዎች አላህ ያደርገን። ታዲያ ሰለላሁ ዐለይሂ ወሰለም ሙሐመድ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱህ። ሰላሙ አለይኩም ወራህመቱላሂ ወበረካቱህ። እንግዲህ ቅድም መግቢያ ላይ እንዳነሳነው ዛሬ የዑምደቱል አህካም ፕሮግራም መዝጊያ ፕሮግራም ነው። እንግዲህ ኪታቡ አንድ ሐዲስ ይቀር ነበረ፣ ዛሬ ተጠናቋል። ስለዚህ አጠር ያለች ፕሮግራም እንድናቀርብ ነው የተዘጋጀ ነው። ኢንሻአላህ ፕሮግራማችን አንድ 3 ወይም 2 ይዘቶችን የያዘ ነው። አንደኛው እንደ ማንኛውም ፕሮግራም መክፈቻ ቁርአን እናደርግና ከዛ በኋላ ከኡስታዝ ጋር ትንሽ ቆይታ ይኖረናል። አሁን መነሻ ላይ መጨረሻ ላይ እንዳነሳው ሰዎች ቂራአትን ይጀምራሉ፣ ግን የሚጨርስ የለም። ይሄ ምክንያቱ ምን ሊሆን ይችላል? ወይም ደግሞ ለዚህ ነገር ሰዎች በእስቲቃማ ጠንክረው እንዲቀጥሉ ምን ያስፈልጋል እና መሰል እንትኖችን እንደ ቃለ መጠይቅ አድርገን ውይይቶች ይኖረናል ኢንሻአላህ። መክፈቻ ቁርአን የሚቀራልን ወንድማችን አብዱ በማዕከላችን ይገኛል። ኢንሻአላህ ወንድም አብዱ ወደዚህ ተመጣና አጠር ያለ ቁርአን ያሰማናል። ቀጥለን ኡስታዝን እንጋብዛለን ኢንሻአላህ። አብዱ እስኪዘጋጅ አሚር أعوذ بالله من الشيطان الرجيم. إن الذين قالوا ربنا الله ثم استقاموا تتنزل إن الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون. أولئك أصحاب الجنة خالدين فيها جزاء بما كانوا يعملون. ووصينا الإنسان بوالديه إحسانا حملته أمه كرها ووضعته كرها وحمله وفصاله 30 شهرا حتى إذا بلغ أشده وبلغ 40 سنة فقال ربي أوزعني أن أشكر نعمتك التي أنعمت علي وعلى والدي وأن أعمل صالحا ترضاه وأصلح لي في ذريتي إني تبت إليك وإني من المسلمين. أولئك الذين نتقبل عنهم أحسن ما عملوا ونتجاوز عن سيئاتهم في أصحاب الجنة وعد الصدق الذي كانوا يوعدون. والذي قال لوالديه أف لكما أتعدانني أن أخرج وقد خلت القرون من قبلي وهما يستغيثان الله ويلك آمن إن وعد الله حق فيقول ما هذا إلا أساطير الأولين. أولئك الذين
إنهم كانوا خاسرين. الله أكبر الله أكبر. ወንድም አሚርን እጅግ አድርገን እያመሰገንን ኢንሻአላህ ቀጣይ ፕሮግራማችን የሚሆነው አጭር ፕሮግራም ስለሆነ በዋናነት ከኡስታዝ ጋር ቆይታ ይሻላል ብለን ነው። ያው በአብዛኛው የተለመደው አንድ ሰው መድረክ ይዞ ማስተማር ነው። ከዛ ሌሎቹን ማዳመጥ ነው። ምናልባት ወደፊት የማስተማር ሂደትን የሚቀየስበት ወይም ደግሞ በዛ ምስል የሚካሄድበት ከሆነ ግብአት ይሆን ዘንዳ እስኪ ከኡስታዝ ጋር የተወሰነ ቆይታ እናደርግና ኢንሻአላህ ኡስታዝ ድጋሚ ኡስታዝ አላህ ነህዲ ወደዚህ ጋር ይዘና የተወሰኑ እንትኖች ይኖራል ቃለ ምልልሶች ይኖራል ኢንሻአላህ። እንግዲህ ቅድም አንድ ጥያቄ ጠይቀው ነበረ። እሱ እስካሁን እንደመጣ አይመስለኝም። ብዙ ቆይታ እንደሆነ አስታውሳለሁ። በትንሹ 3 ዓመት እንደሆነ እኔ መመለስ እችላለሁ። ምክንያቱም ከዚህ ሰፈር ከራኩኝ አንድ 3 ዓመት ሆኖታል። ያኔ እኔ ጀምሬ ነበረ። ከዚህ ኪታቡ በመቶ አካባቢ ተገዝቶ ዑምደቱል አሕካም ብር ተዋጥቶ ለሌላቸው እንዲሸፈን ተብሎ ተጀምሮ ከዛ ዛሬ ላይ በትንሹ 3 ዓመት እንደሆነ ግምታዊ መልስ መመለስ እችላለሁ። ኤግዛክት እሱን ግን በመሀል መመለስ አልችልም። እንግዲህ ብዙ ውጣ ውረድ አለውና በቀላል ነገር እውቀትን መስጠት እውቀትን መቀበል እንዲሁ በቀላል ነገር የሚሆን አይደለም። ለዚህ ማጅሮ ትልቅ እንደሆነ ቅድም አንስቶልናል። ግን እስኪ ከዚሁ ጋር ተያይዞ በጥቅም ሊሆን ዘንዳ አንዳንድ ጥያቄዎች አሉ። እሱን እያነሳን እየተወያየንበት ማነው መልስ እየሰማን እንሄዳለን ኢንሻአላህ። ለኡስታዝ አላህ የመጀመሪያው ሀሳብ የሰጡበት ያለኝ ጥያቄ ምንድን ነው? በህይወት ውስጥ አስፈላጊው ነገር ምንድን ነው ትላለህ? ለሰው ልጆች በህይወት ውስጥ የሚያስፈልጋቸው ነገር ምንድን ነው ትላለህ? እዚህ ላይ እስኪ ያለን ሀሳብ ታካፍል። መርሐባ ብስሚላህ ራህማን ራሂም። በድጋሚ መጥቻለሁ። የመጀመሪያው በህይወት ውስጥ መጀመሪያ ከጥያቄ የሚመልስ ሰው ካለ የሚመልሰው መጀመሪያ ጥያቄ መጀመሪያ ኪታብ እዚህ ባዩሽ ላይ መጀመሪያ የጀመረው ኪታብ ምን ኪታብ ነው? በምን ኪታብ የጀመረው? መቼ የጀመረው? ሰዎች ሁሉ እንደ ሁሉም ራይሞላ ማለት ስንጀምር የነበሩ ሰዎች የለም። ኪታቡ አይታወቅም። ምን ኪታብ ነው? ኡሱሉል ኢማን። እሺ መቼ ነው የጀመረው? እሺ በጣም የሚገርማችሁ ነገር እኔ ማለት ነው ኡሱሉል ኢማን ነው የጀመረው፣ ግን ከሰባው በፊት ነው። ከድምጻችን ይሰማ ትግል በፊት ነው። 2003 ወይም 2004 ያው አርጅተናል። እዚህ ይሄ የምታዩት ሽበት ዝም ብሎ ይመጣል። እዚህ ይመጣል። አርጅተናል። ትልቅ ሆነ። የሆነ ትልቅ አላደረገ። ሁለተኛው ኪታብ ከሱ በኋላ የቀረበው ኪታብ ምንድን ነው? ምን ኪታብ ነው? አሁን አንድ ሽልማት ገዳላችሁኛል እንትላካ እሱ ሶስተኛ ነው። አሁን የጨረስ ነው። ሁለተኛ ኪታብ ከኡሱሉል ኢማን በኋላ ቀጥሎ ምንድን ይቀራል? እሺ አርባይን ቀጥላላ አላሁ አክበር። እሺ ጊዜው ታስታውሳለህ?
ሱብሃንአላህ አርበዒን በመሀል የራሱ ረስቸዋል የሚገርማቸው። ስለዚህ 4 ኪታብ ሊቀራ ነው ማለት ነው። እሺ ከሱ ቀጥሎ የቀራ ነው ምንድን ነው? ከሱ በፊት ከአርበዒን በፊት ስለዚህ ከአርበዒን የጀመርነው ጽፌዋለሁ ማስታወሻዬ ላይ ታህሳስ 4 2007 ከ2003 ወይም ከ2004 በኋላ 2007 ስለዚህ ኡሱሉል ኢማን 3 ዓመት ፈጅቶብናል ማለት ነው አይደል? እንደዛ ነው የሚሆነው። ከ2004 ከሆነ 3 ዓመት ፈጅቷል። ከ2003 ጭቅ ከሆነ 4 ዓመት ነው የጨረስነው። ከዛ በኋላ 40 ቀራን። ከ2007 40 እስከ 2013 እዛው ታህሳስ 17 ላይ ምን ጀመርን? በኦምዳ ጀመርን። ኦምዳ የጀመርነው ዛሬ ጨረስነው ኪታብ ታህሳስ 17 2013 ነው የጀመረው። የሚያስታውስ ሰው ካለ ማለት ነው 2013 አሁን 2018 ገብተናል። የፈጀው ጊዜ ይሄ ነው። በዚህ ጊዜ ውስጥ እንግዲህ ያው ከተጠቀሙ ሰዎች አላህ ያደርገው። አሁን ላይ ያው ከሽልማት ስላዳናችሁ ጀዛኩም ነው። በህይወት ላይ ለአንድ ሰው የሚያስፈልገው መሰረታዊ ነገር ምንድን ነው ከተባለ ከያዝነው ጋር ጥያቄው ቆንጆ ነው። ጀዛኩም ኸይረን ከያዝነው ወይም ከተቀመጥንበት ዓላማ ጋር የሚያያዝ የሆነ ነገር ነው። ምንም ነገር የሚያስጠይቅንም ነገር የለም። ምንም አንዱበት የሚያስብልም አይደለም። ዒልምና ዒልም ብቻ። ለምን መሰላችሁ? አላህ ለነቢዩ ዓለይሂ ሰላቱ ወሰላም ያላቸው ነገር በህይወታቸው ላይ እንዲጨምሩ እንዲኖራቸው አላህ የገፋፋቸው ነገርና ዱዓ እንዲደረግ እንኳን በግልጽ ይህንን ብለህ ዱዓ አድርግ ያላቸው ነገር ቢኖር ዒልምና ዒልም ነው ብቻ፣ ሌላ ነገር የለም። ፈዕለም አነሁ ላ ኢላሃ ኢለላህ ወስተግፊር ሊዘንቢክ፣ እወቅ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እወቅ ይላል። ስለዚህ እውቀት ያለው ሰው አላህን ያውቃል። አላህን ለማወቅ እውቀት ያስፈልጋል። ነቢዩ ሲላኩ የመጀመሪያው ወሕይ ምንድን ነው? ኢቅራ ነው አይደል? እወቅ ነው። አላህ የማለባቸው ከሆኑ ነገሮች መካከል በዋናነት የሚጠቀሰው ቀለም ነው። ቀለም አለየው ኑን ወልቀለሚ ወማ የስሩን፣ በቀለም እምላለው በሚጽፈውም አላህ ምሎ የተናገረበት ነው። አርረሕማን ዓለመ ልቁርአን፣ አርረሕማን አዛኙ አምላካችን አላህ ቁርአንን አስተማረ። አያችሁ፣ የሰው ልጆችን ቁርአን አስተማረ። ስለዚህ ማስተማርና መማር ላይ ፎከስ የሚያደርግ ሃይማኖት ነው ኢስላም ማለት። ከዛ በተጨማሪ ደግሞ ዒልምን በተመለከተ ቅድም ያልኳችሁ ወቁል ረቢ ዚድኒ ዒልማ፣ ጌታዬ ወይ እውቀትን ጨምርልኝ በል እኮ ነው ያላቸው። ገንዘብ አላላቸውም፣ ምንም ነገር አላላቸውም። ፊርደውስ እንኳን በል አላላቸው ማለት ምንም ነገር አላላቸው። የቀብር ቅጣት ሲራጥን አሳልፈኝ እንዲህ አድርገኝ ምናምን አላላቸው። ዒልም ለምን ዒልም ካለ በዛ ስር ሲራጥ እንዴት ማለፍ እንዳለብን፣ የአላህን ፊት እንዴት ማግኘት እንዳለብን፣ ጀነት እንዴት መውረስ እንደምትችል ሁሉ ነገር መመስረቻው ምንድን ነው? ዒልም ነው። ቤዝመንቱ ዒልም ስለሆነ በህይወታችን ላይ ዒልምን የመሰለ ነገር፣ እውቀትን የመሰለ ነገር ለሰው ልጅ የሚያስፈልገው አቻ ምንም ነገር የለውም። ጨርሻለሁ። ጀዛከላህ። እንግዲህ ዒልም ይሄን መሰረታዊ ነገር ከሆነ የዲናችን መመስረቻውን መነሻውን ከሆነ ሰዎች ዒልምን ከየት ይውሰዱ? ለምን በአሁኑ ሰዓት ምናልባት ሰዎች በተለይ አሁን ያለበት ዘመን የሶሻል ሚዲያ ዘመን ስለሆነ ዋርሽ ቢላንሰር ዒልምን ከቲክቶክ እና ነገር ከሶሻል ሚዲያ ማግኘት የሚችሉ ይመስላችኋል? እና ዒልምን ከየት እንውሰድ? ከዚሁ ጋር ተያይዞ የነዚህ ተጽዕኖ ምን ያህል ነው? የሶሻል ሚዲያው
ኔጌቲቭ ተጽዕኖ ያለው አሁን ታይም ነው በዛ እየሰጣን ማሻአላህ። ይሄ ደግሞ አሁን የዘመናችን ወረርሽኝ ነው አይደል? ይሄ ጥያቄ መሰረታዊ የሆነ ነገር ነው። ኺላፋቶች ይበዛሉ፣ ፊርቃዎች ይበዛሉ። ይሄም ይጎትታል፣ ይሃም ይጎትታል፣ ይሃም ወደ አንጀው ይጠራሃል። በእምነትም በፊርቃ አንድ እስልምና ላይ ሆኖ ሁሉም እኔ ነው ትክክል የሚል ጀነት የምንገባው ያለን ይላል። ሌላው ደግሞ ሙስሊም የሆነው አካል ደግሞ ይጠራሃል። ሁሉንም መመከት የምትችለው ቤዝ ወይም መሰረት ላይ ስትሆንና መሰረት ሲኖር ነው። ይህን መሰረት ደግሞ የምትቀዳው ከምንድን ነው? ከዑለሞች ነው። ከዑለሞች የሚወሰድ ዒልም እኮ ዛሬ ላይ ዒልም ከተለያየ መንገድ ሰዎች ሊያገኙ ይችላሉ። ቻት ጂቢቲ አለ፣ ጎግል አለ አይደለ? እንደገና ሰዋል ሌላ ራሱ ብዙ አፕሊኬሽኖች አሉ። አሁን እንደ ጥያቄ ጠይቀው በእንግሊዝኛ በአረብኛ በምትፈልገው እንትን ቋንቋ ቀይረህ ዒልሞችን ልታገኝ ትችላለህ። እነዚህ ግን በራሳቸው ዒልም አይደሉም፣ ወደ ዒልም መንደርደሪያ ናቸው። ዒልም ከዑለሞች ነው የሚያዘው። ኢነመል ዒልሙ ቢተዓሉም አለ አላህ መልእክተኛ። ዒልም የሚገኘው በመማር ነው፣ በማንበብ አይደለም። ማለት ማንበብ ራሱ ሙሉ ሰው ያደርጋል ይባላል። ልክ ነው። ማንበብ ወደ ዒልም ቦታ ያንደረድርሃል። ነገር ግን ከዑለማ የሚወሰድና ሰርች አድርገህ የምታገኘው ዒልም ልዩነቱ ምንድን ነው ከተባለ መን ካነ ኡስታዙሁ ኪታቡሁ ከዝወ ኸጠሩሁ ሚን ሰዋቢሂ ይላል። ዑለሞች ሲናገሩ ኪታቡ የእሱ ኡስታዙ መጽሐፍ ከሆነ ጎግል የሚያደርገው ሰርች የሚያደርገው ነገር ከሆነ ኡስታዙ የእሱ ሸኹ ማለት ነው። ከትክክል ከሆነው ነገር ስህተቱ ያመዝናል፣ ይበልጣል። ትክክል የሚሆነው ፐርሰንት በጣም ያነሰ ነው። የሚሳሳታባቸው ነገሮች ደግሞ ብዙ ናቸው። ጎግል ላይ ገብተህ ይህ ነገር ሐላል ነው ሐራም ነው ለምሰጠው ያገኘውን ነገር የሚዘረግፍልህ። ከዛ በኋላ መሀል ኺላፍን አያነሳልህም። ኡሱልዮች ይላሉ፣ ፉቃሃዎች ይላሉ በዚህ ዙሪያ ላይ። ከዛ በኋላ ደግሞ በዚህ ዙሪያ ላይ ራጂህና መርጁህ የሚባል ነገር አለ። እነዚህ ነገሮችን አመዛኝና ተመዛኝ የሚባሉ ነገሮች አሉ። እነዚህ ነገሮችን አያገናዝብልህም፣ አያመጣልህም። ከዑለሞች የምትወስደው ዒልም የተሟላ ሰው ያደርግሃል። አንተ በዛ ላይ የምትማረው ዒልሙን ብቻ አይደለም የምትማረው፣ አብረህ አደብም ትማራለህ፣ ስነ ስርዓት ትማራለህ። አቀማመጥ ላይ፣ አነጋገር ላይ፣ ፈትዋ አሰጣጥ ላይ፣ ለሰዎች ዒልም አሰጣጥ ላይ ወላሂ ብዙ የምትማረው አብረህ የምትማረው ነገር አለ። አንድ ነገር ታስታውሳለህ። ጅብሪል አለይሂ ሰላም ሰሃቦች ጋር ነብዩ ቁጭ ብለው ባሉበት ሰዓት ላይ አንድ ሰው ወደኛ ጋር መጣ። ሐዲሱን ታውቁታላችሁ። ሸዲዱ በያድ ሲያር ሸዲዱ ሰዋድ ሻዕ ላ ዩራ አለይህ አሰሩ ሰፈር ወላ ያዕሪፉሁ ሚና አሐዱ ሐታ ጀለሰ ዒንደ ነቢይ ሰለላሁ ዐለይሂ ወሰለም ፈአስነደ ሩክበተይህ ኢላ ሩክበተይህ ወወደዐ ከፈይህ አላ ፈኺዘይህ። እዩ ሐዲሱ ላይ ሳይገባ ራዊ ሲያወራ ይላል አንድ ሰው ጸጉሩ በጣም ድቅድቅ ያለ ጥቁር የሆነ ጥቁርነቱ ሊገለጽ ከሚችለው በላይ የለበሰው ልብስ ንጻቱ ነጭ የሆነ በጣም ከባድ የሆነ ንጽት ያለ ልብስ። ከዛ የመንገደኛ ፋና ይታይበትም። ማንነቱ ማንም አያውቀውም። እንደ መንገደኛ ሰው ሰውነቱ አልተረበሸም፣ ዳብዳብ አላለም፣ አዋራ አልለበሰም። በቃ ፕሮቶኮሉ እንደጠበቀ መጣ። የአላህ መልእክተኛ ዓለይሂ ሰላም ጋር መጣና ጉልበቶቹ ከነቢዩ ጉልበት ጋር ደገፍ አድርጎ ቁጭ አለ። ከዛ ሁለቱ መዳፎቹን ጉልበቶቹ ላይ ያስቀመጠ የራሱ ጉልበት ላይ። ከዛ በኋላ ፈቃለ ያ ሙሐመድ፣ አያችሁ ወደ ፊት የገባው አሁን ነው ገና። አንተ ሙሐመድ ሆይ አኽቢርኒ አን ኢስላም፣ ስለ እስልምና ማወቅ ፈልጋለሁ ንገረኝ። ሱሐቦች እየሰሙ ነው የሁለቱን ዲስከስ። ሁለቱ ሲያወሩ ነብዩና ይሄ ሰው ሲያወሩ እየሰሙ ነው። ከዛ በኋላ ጨርሶ ብሎ ዒልሙን ሄደ። ሲሄድ በአንድ ጊዜ ትንን ያለባቸው አያውቁትም። ይህን ሐዲስ የሚዘግበው ዑመር ነበርና ይሄ አሁን ከኔ ጋር ዲስከስ ያደርግ የነበረውን አካል ታውቁታላችሁ? አናውቀው። ከዛ ጅብሪል ነው አታቁ ዩዓሊሙኩም አምረ ዲኒኩም። ጅብሪል መጣ። የዲናችሁ ጉዳይ እንዴት መያዝ እንዳለባችሁ፣ በምን መያዝ እንዳለባችሁ ያስተምራችሁ የመጣው።
አሁን ሳያቀርቱ አይደለም ጅብሪል። አንደኛ ለዕልም የሚመጣ ሰው ፕሮቶኮሉን መጠበቅ አለበት። ያ በኒ አደም ኹዙ ዚነተኩም ዒንደ ኩሊ መስጂድ ዒንደ ኩሊ ሰላት ብለው ቢፈስሩት መስጊድ ሰላት ላይ ዒልምን የሚቀራ ሰው ፕሮቶኮሉን ጠብቆ ነው መምጣት ያለበት። ዝርክርክ ብሎ አይደለም። ዒልም ህይወቱን ሊያድን የሚችል ነገር ዱንያ አኺራውን ሊያስተምርለት ወይም ደግሞ ሊያስተምርለት የመጣ የሆነ ነገር ዒልምን በቃ ዝም ብሎ አንድ ሰው በዘፈቀደ አይደለም መቅራት ያለበት። ከዛስ ጅብሪል ማንን መረጠ? በዒልም ላይ ምርጥ አስተማሪ መረጠ። ነብዩ ጋር አቀማመጥህ እንዴት ነው እንዳለበት ከጅብሪል ትማራለህ። አንዳንድ አሁን አናው መስጊድ ሌላ ቦታ ላይ የታችሁ ሆነ ሸኹ ኩምትር ብለው ተቀምጠው ደረሰው እንደዚህ ተንጋለው ዒልም የሚቀሩ ሰዎች አሉ። እንደዚህ ሲቀሩ ከሰለፎች ውስጥ አንድ ሰው ወላሂ ብሎ ማለት እናንተ መቼም ቢሆን ዒልም አታገኙ ማለት ነው። ዒልም አይገኝ አቀማመጥ ከሸኹ አቀማመጥ ያነሰ መሆን አለበት። ድምፅ ከሸኽህ ድምፅ ያንተ ዝቅ ማለት አለበት። ሸኽህን በስሙ መጥራት የለብህም። አዳብ ጣሊብ ዒልም እኮ ኪታብ ራሱ ይሻላል፣ ብዙ ነገሮችን ይዘረዝራል። ከዒልሙ ከዑለሞች የምትወስደው ነገር ይህንን ነው። ዑለማ ጋር ቁጭ ብለህ ስትቀራ ልዩነቱን የምታውቁት ወላሂ ነው ብላችሁ ልዩነቱን የምታውቁት ከዑለማ ጋር ቁጭ ብላችሁ ስትቀሩ አደብ ምንም አብራችሁ ትቀራላችሁ። ያው እዚህ ያለው ሙክታር ያካቸዋል። እኔ 20 ምናምን ዓመት ሸኺ ናቸው። አንድ ሸኺ ያለኝ ያው በጃዙር በተባራሪ ምናምን የተወሰኑ ሸኾች ጋር ቀርቻለሁ። ዋና ኡስታዝ ብዬ አኺራ ላይ ልመሰከርላቸው የምችለው አንድ ትልቅ ዓሊም ነው፣ ግን አታውቋቸውም። ሶሻል ሚዲያ ያላገኘናቸው ያላወጣቸው መታየት ስሙኝ ማለት የማይፈልጉ ትልቅ ዓሊም አሉ። የዶክተር ጀይላን ሐፊዘሁላህ አሉ የሚሏቸው ደረሳ ናቸው። ትልቅ ዓሊም ናቸው። ይኸው ከትንሿ ሰፊና ጀምሮ ኩቱብ ሲታ አሁንም ድረስ አሁን እስካለሁበት ቀን ድረስ እየቀረቡባቸው ያሉ ሸኺ ናቸው። ከሳቸው ዒልምን ብቻ አይደለም የተማርኩት፣ ወላሂ ይምላቸው ዒልምን አይደለም አደብ። እስካሁን ድረስ ኡስታዝ ብዬ ፈትዋ ስጠይቃቸው በቀጥታ ፈትዋ መልሰው አያውቁም። ሀያቸው ቤት ውስጥ አጓዳ ላይ ያለች ይዛና ያለው ነው። ሙሽራ እንደሳቸው አያፍሩ፣ ወላሂ አያፍሩ። እፍረታቸው ማለት ነው የሳቸው እፍረት። ፈትዋ ተጠይቀው አራቱን መዛሃባን ላይ ዝርዝር አድርገው ያመጡትና አስቀይሰው ይሄዳሉ። ፈሪ ባህስ ይላሉ። እንደውም አሁን የምናውቃቸው በቅጥል ስማቸው ኡስታዝ ፈሪ ባህስ ነው የምንላቸው። እናየዋለን እስኪ ይታይበታል ይላሉ። የሆነ ፈትዋ ተጠይቀው ፈትዋ መልሰዋል። የሚገርማቸው ነው። አረ ኡስታዝ መልሱልኝ ይላቸዋል። በፍጹም ብንቀራ ይቆጡን፣ ብናረፍ ይቆጡን፣ እንደፈለግን ብንሆን ምንም ዒልማቸው ላይ ብቻ ነው ትኩረት የሚያደርጉት። ትላልቅ መሻይኾች ሀገራችን ላይ ያሉ ትላልቅ ዱዓቶች እሳቸው እግር ስር ተንበርክኮ ያልቀራ ሰው የለም። ካልቀራም የሚቆጭ ሰው ነው። በሐዲሱ ብትራቸው ሙሐዲስ ነው የሚመስሉት። ፊቅህ ላይ ስትቀሩ ፉቃሃ ነው የሚለው። ተፍሲርን ስታዩዋቸው ሙፈሲር ብቻ ነው የሚመስሉት፣ ሌላ ማለት ነው የሚመስሉት። የሆነ ዒልም ስትማሩ እሳቸው ጋር ሌላ ዒልም ነሕው ሰርፉ በተለይ ወላሂ ከዚህ ውጭ ሌላ ማለት ነው የሚመስለው። አላህ ሐያታቸውን እንዲያቆይልን ዱዓ አድርጉ። ምክንያቱም የእሳቸው ምንድን ነው እናንተ ጋር የማንጸባረቀው ከእሳቸው የወሰድኩት የዘገንኩትን ነው ለእናንተ አብቼ መስጠት የምችለው። እሳቸው ባይኖሩ እኔም ጎዶሎ ነው የምሆነው። እሳቸው ቢሞቱ እኔም የሚጎልብኝ ነገር አለ። ለዛ ነው። ስለዚህ እውቀትን ስትይዙ ጥበብ ካለው ሰው ሀያ ካለው ሰው ዒልሙ ብቻ አይደለም። በዒልሙ ብቻ ዒልም አያዝም። አቡ ሁረይራ ከሸይጣን እኮ ዒልም ወስዷል፣ ተምሯል። ሰደቀ ወወ ከዙባላት ያማለፈ እውነቱን ነው። አያተል ኩርሲ እኮ አቡ ሁረይራ የተማረው አያተል ኩርሲን ያስተማረው እኮ ሸይጣን ነው። እውነቱን ነው፣ ግን ውሸታም ነው በተፈጥሮ። አሁን ላይ ትክክለኛ ነገር ይሰጡሃል፣ ግን ከነሱ የምትማረው ነገር ምንም ነገር የለም። ኪታብ መግለጽ ከሆነ ምንድን ነው ፋይዳው? ምንድን ነው ጥቅሙ? የሰው ስም እያነሳ የሚያስተምር ሸህ ምንድን ነው ጥቅሙ? ፊርቃን ለማስፋፋት የሚል ሰው ጥቅሙ ምንድን ነው? ለፈትዋ እንድትቾክል የሚያደርግ በቃ ብቁና አሁን ፈትዋ መስጠት ትችላለህ፣ አሁን አንተ ዓሊም ሆነሃል ብሎ ሁር የሚያደርግ ሸህ ምንድን ነው ጥቅሙ? አንተን ቀጥቅጦ
ምን ብሎ ለትልቅ ነገር የሚያበቃ ይሄ ነው ዓሊም። ስለዚህ ዒልም የምንይዘው ከእንደዚህ አይነት ሰው ነው። ልዩነታቸው የሰማይና የምድር ያህል ነው። ዛሬ ላይ እየተቸገረን ያለ ነው በእንደዚህ አይነት ሰዎች እኮ አይደለ? በሆነ በተባራሪ ጥራት ነጠቅ እውቀት ይቀራሉ ወይም ደግሞ ይይዛሉ። ከሶሻል ሚዲያ ሸኻቸው ጎግል ነው፣ ሸኻቸው ሶሻል ሚዲያ ነው። ከዛም ሰብስበው ያመጡና ዛሬ 20 ዓመት 30 ዓመት 40 ዓመት 50 ዓመት አይናቸው እስኪጠፋ ድረስ በሻማ ዒልምን ሲቀሩ የነበሩ ዑለሞችን አንስቶ መዘርጠጥ ይፈልጋሉ። ከፈለገ ኹጥባ የሚያደርገውን ሰው አደብ ያስይዘው ይፈልጋል አይደል? ዛሬ ከፈለገ ቆሞ ዳዕዋ የሚያደርግ ሰው በቃ ምንድነው አደብ የላቸውም። የተወሰነች የዒልም እንትን አላቸው፣ ግን አደብ የላቸው። አንድ ነገር ነገራችሁ ላይ እቺ እንትን ልጨርስ። አንድ በጣም ወጣት ልበለውና ዳኢ የምታውቁት ነው፣ በጣም ታውቁታላችሁ። ዒልሙ በሶሻል ሚዲያ ነው፣ ከስር መሰረቱ ስለማውቀው የሆነ ጊዜ ወላሂ ምን አለኝ፣ እኔ ቁርአን ተፍሲር ሰዎችን በማስተምርበት ሰዓት ላይ ሼኽ ሙሐመድ ሐሚዲ በኔ እንደሚቀኑብኝ ወሬ ደረሰኛል። ወላሂ አሁን ስለከበደኝ ነው እኔ ጋር እንዳይቀርብ ነው ነገራችሁ። በኔ እኮ ይቀኑብኛል አለ። አያችሁ፣ አደብ ሲጠፋ፣ ስርዓት ሲጠፋ፣ ስርዓተ ቢስ ሲኮን ከማን ጋር ራስህን ኮምፔር ማድረግ እንዳለብህ እንኳን አታውቀው። የማን አቻለ የማን እኩያ መሆንን አታውቀው። 7 ዘሮች ወደኋላ ቢቆጠሩ እኮ ምናልባት አንድ ላይ ቢመጡ እሳቸውን እንኳን አይጠራም እንኳን እሱ ማለት ነው። ይህን ነገር እንኳን አልሰሙ፣ እሳቸው እንዳይሰሙ ዱዓ አደርጋለሁ። በህይወት እያሉ ይሄ ነገር እሳቸው ከሚሰሙ ከባድ ነው። እሳቸው ምን ላይ መስራቸው ይችላል። ግን አደራ ምለው አሁንም ያለችው ነገር በየመስጊዱ የሚሰጠውን ዕውቀት ኳሳችሁን ትታችሁ የሆነ ነገር መዝናኛውን ትታችሁ ምናምን ከነቢዩ እስከ ኢሻ በጣም ትንሽ ሰዓት ነው። ለሚጠቀምበት ሰው ደግሞ በረካ አላህ አድርጎታል። ብዙ ነገሮችን መውሰድ የምንችልበት ስለሆነ በያላችሁበት አካባቢ ላይ ዑለሞቻችን አልሐምዱሊላህ ዒልም እየሰጡ ነው። ስለዚህ እዛ ላይ ትኩረት አድርጉ ይላሉ። ኢንሻአላህ ብዙ ነገሮችን ያሰሙታል። በዚህ ርዕስ ላይ በእርግጥ ይሄ ርዕስ ራሱን የቻለ ብቻውን መወራት ያለበትና ለውይይት ሊቀርብ ነው ደስ ይለኛል። ይህን መስፋት በሌላ ሚዲያ ላይ ወይም ደግሞ በሌላ መድረክ ላይ የምትቀርብበት ከሆነ በዚህ አጋጣሚ ልናቀርቡ ተናለው። በጣም ውስጤ ያለ ሀሳብ ይሄ በአሁኑ ሰዓት መናናቅ የሚበዛበት ነገራቶች አብዛኛው የፊርቃ ምክንያት እንደው ብዬ በራሴ ከማስበው ነገር ወይኖች ጋር ሲያረጋግጡ እየጠይቀዋሉ ከማስበው ነገር ሰዎች እርስ በርሳቸው ያለው መናናቅ፣ ያንን መናናቅ ምን አመጣው ከተባለ ከፊል የተማረው ከዑለማ ነው። ከፊል የተማረው ደግሞ ቅድም እንደተነሳልን ከጎግል ስለሆነ ጎግል ሀያ ማድረግን ማክበርን፣ ለታናሽ ማዘንን፣ ለታላቅ ማክበርን፣ መተናነስን የዒልም ሂደቱን ስለማይነግረው እውቀቱን ብቻ ስለሚሰጠው እነዚህ የተማሩ አካላቶች እንዴት ተምረው የትኛውን ጉዳይ አልፈው እዛ ቦታ እንደደረሱና እነሱ ኡስታዞቻቸው ባሉበት ቦታ ላይ ማስተማርን እንኳን ፈርተው ቦታ ሲለቁ እንደነበረ፣ ከተቀመጡበት ወንበር ተነስተው ኡስታዛቸው ከመጣ ቦታ ይለቁ እንደነበረ እነዚህ ሀያዎችን ዑለሞችን ማክበር፣ ትልልቆችን ማክበር የሚባሉ ነገር ስለማይሰጠው ያወቀውን ሁላ መተንፈስ የሚችል የሚመስለው፣ ያወቀውን ሁላ መድረክ ላይ ማቅረብ የሚችል የሚመስለው፣ የታወቀ ነገር ሁላ ለህዝብ መድረስ አለበት ብሎ እንዲህ ያለ ያደርጋል። ምክንያቱም የሚያርመው መስመር የሚያስይዘው የለምና ይህ ሰፊ አጀንዳ ስለሆነ በሌሎች መድረኮች ላይ በሰፊ ሊወራ ብዬ እላለሁ። እስኪ ከእውቀቱ ዘርፍ ደግሞ ትንሽ ወጣ እንበልና በአሁኑ ሰዓት ብዙ ወጣቶች ናጤዎች ናቸው፣ ወንዶችም ሴቶችም። ሀቂቀተን ያው ሴቶቹ ቢበዙ ደፍሮ የሚጠይቀውና የዚህ ነገር ዋናው ተዋናይ ወንዱ ነው እና ወንዶቹ ከሚያቀርቡት ምክንያት ውስጥ ኢኮኖሚካል ችግር ነው እና የሆነ ነገር ሳይዝ ይላል። የሆነ ነገር ደግሞ ወይ ቤት ነው ወይ መኪና ነው። በተለይ ደግሞ ቤት ላይ ብዙዎቹ ይጠረጠራሉ። ይሄ ነገር እውነት ለትዳር ጥፋት መሆን አለበት? ሸሪዓዊ እይታው ልክ ነው? በዚህ ጋር ሀሳብ ይነሳና ከዚህ ጋር ተያይዞ ማነሳው ሀሳብ አለ። ኢንሻአላህ እዚህ ላይ የተወሰነ ሀሳብ ነው። የዚህ የትዳር ጥያቄ አንስቶ አቀራረብ የሚባል ይላል ግን
ይህንን እዚሁ ላይ ኪታቡ ኒካህ በሰፊው አሳልፈናል። ከዛ በኋላ ግን ያላገባችሁ ቀሚሳችሁ ኪታቡ ኒካህ ቀርተን ያላገባችሁ ማለት ነው። ምክንያቱም እዚህ ላይ እንድንደርስ በጣም ስጓጓ ነበረ እኔ ራሱ። ከዛ በኋላ በደንብ በሰፊው አውርተንበታል። በዚህ ዘመን ላይ እኔ ማግባት እንደው ዋጅብ ነው፣ ከዋጅብም በላይ ያላገባችሁ ሰዎች ለማግባት ደግሞ ዝም ብሎ አግባ ብቻ ስለተባለ ሰው እንዴት ያገባል? ለማግባት መሰረታዊ ነገሮች ያስፈልጋሉ። ይሄ ሳይኖረኝ የሚል ነው። ባለሀብቱ ያለውን ሰው በቀን በሺዎች የሚቆጠር ገቢ ያለው በመቶ ሺዎች የሚቆጠር ገቢ ያለው አልተሟላለኝም ይላል። እንደገና ደግሞ በጉልበቱ ሰርቶ የሚገባው የቀን ሰራተኛው አልተሟላለኝም ኢንሻአላህ አንድ ቀን ይላል። በዚህ መሀል ላይ ሞት ይቀድመዋል ሳያገባ ማለት ነው። የሴቶች ቁጥር እኔ አብዛኛ ያለውን ነገር ነባራዊ ነገር ይሄ ነቢዩ ትንቢት ነው አለይሂ ሰላቱ ይኸውላችሁ እነዚህም መጥተው ሴቶች ከመውረራቸው በፊት አሁን አደራችሁን ይዛችሁ አግቡ ነው የሚለው። አንድ ወንድ ልጅ 50 ሴቶች የሚከተሉት ጊዜ ይመጣል ብለዋል ያላመልከኝ። አሁን 50 እንኳን ባይሞሉ ቢያንስ ነው ብዙዎች አሉ ሴቶች 20 ስላላቸው በተለይኛ ሴቶች ሙስሊም ሴቶች በተለይ ለዚህ ሙሐጀባ ሙነቀባ ያሉ ሴቶች አደብ አላቸው። እንደኛ ስሜት አላቸው። የሚያገባቸው ሰው ይፈልጋሉ። ስለዚህ እኔ አግቡ ሸሪዓው አግቡ ብሏል፣ ቁርአኑ አግቡ ብሏል። አግቡ ማለት የገባቸው ለላጤ ብቻ አይደለም እና ፋስንም ይመለከታል። አንድ ያገባ አገባ አይደለም፣ አንድ የፈሪ ነው። አግቡ ሴቶች አግቡ በሉ። ዛሬ የምርቃት ቀን ነው እንዳትበሉ በምርቃት ቀን አግቡ። አንድ ላይ ያላችሁ ሰዎች ገና መሰረት ላይ ናቸው። ከመሰረት በኋላ G+1 G+2 G+3 እያላችሁ ትሄዳላችሁ። አላህ ይወፍቃችሁ። አሚያሽና አላህ ይወፍቃችሁ። አሁን ምክንያቱም ለምን መሰላችሁ ሴቶች አሁን አልሐምዱሊላህ እየተላመዱት ነው። እነሱም ክፋት የለባቸው። ወላሂ ነው ብላችሁ ክፋት የለባቸው። ለምን ይናደዳሉ? ለምን ተቆጣች? ለምን እንዳትል እኔ እያለች ጥርሷን ከፍታ ምናምን እንድትድር አትጠብቅ። ትናደዳለች፣ ሰውኛ ባህሪ ነው። ትበሳጫለች፣ ሰውኛ ባህሪ ነው። አሳማት፣ አሳብሳት፣ የሆነ ድረስ ውሰዳት። ከዛ በኋላ አንተ ማትበድል ከሆነ እሷም ለሽማግሌ የምታቀርበው ነገር ምንም ነገር የለባትም፣ ምንም አይኖራትም። ሴቶች ይህንን የማይፈልጉበት አንዱ ምክንያት ሁለተኛ ሶስተኛ ምናምን ሸሪዓውን መጣስ ፈልገው አይደለም። ወንዱ የሚያደርሰው በደል እሱ ነው ሴቶች እንዳይቀበሉ ያደርጋቸው። ገና ለአንድ ራሱ ብቁ አይደለም። እኔ መቼ ሀቂን አሟላለኝ? እኔ የምፈልገው ሸሪዓ ያዘዘው ነገር መቼ ተገበረና ሁለተኛ ሶስተኛ ላይ ይሄዳል? ሱና ትዝ የሚለው እሱ ይሄ ላይ ነው። ሌላ ስንት የሚሰራ ሱና አለ ይላሉ ሴቶች። የሴቶች ጂሃድ ይሄ ነው። የሴቶች ጂሃድ ይሄ ነው። ስለዚህ ምንድነው ያላገባችሁ ምንም እንትን የለውም፣ ጥያቄ የለውም፣ ምንም ነገር የለም። አላህ ፊት ላጤው ከመገናኘት አላህ ልጅ ያደርጋችሁ። ኢማም ሻፊዒ አለይሂ ረህመቱላህ ሚስታቸው በጣም ወዷታል። ትወደኛለህ? አዎ በጣም ነው። በጣም የምትወደኝ? አዎ በጣም ነው። ይሻል እኔ ብሞት ሌላ ታገባለህ ወይ አለቻቸው። ስለዚህ ጥያቄ ነው፣ ኮመን ጥያቄያቸው አሏት። አንቺ ጀናዛሽ በሳሎን የሚወጣ ከሆነ እኔ በጓዳ ሌላ ሙሽራ አመጣለሁ ያሉት። እንዴት እኔ የዚህ ያህል የምትወደኝ ከሆነ እንዴት አንቺ አላህ ጋር ስትሄጂ ሞተሽ አላህ ጋር ስትገናኝ የተከበርሽ ሆነሽ የላቅሽ ሆነሽ ባለትዳር ሆነሽ እኔ መቼ እንደምሞት ታውቃለህ? አላህ ጋር ላጤ ሆኜ አላህ ጋር መገናኘት አልፈልግም ማለት አውዝ ቢላህ ከላጤነት አውዝ ቢላህ። ስለዚህ አግቡ፣ በጊዜ አግቡ። ካገባችሁ ነው ማግባታችሁ ላይቀር ነገር የሴቶችንም እድሜ አትጨርሱ፣ የእናንተንም እድሜ አትጨርሱ። ከሴቶች ከእናንተ እድሜ ባሻገር ደግሞ የልጆቻችሁን እድሜ አትጨርሱ። ባለፈው ተነጋግረናል። በ20 ዓመት አግባ፣ በ40 ዓመት እኩያን ታደርሳለህ። ከ40 ዓመት በኋላ ምንድነው ቁም ነገረኛ የምትሆነው?
ሰብሰብ ትላለህ ምናምን ብዙ ነገር። ስለዚህ ልጅ በልጅነት ነው። በ40 ዓመት አግብተህ በ60 ዓመት ልጅ ጦረኛ ጡረተኛ ነው የምትፈልገው። ልታጫውተው፣ መዝናኛ ልትወስደው፣ ዘና ልታደርገው፣ ልትናበቡ ከሱ ጋር የምትችለው ልጅ አይደለም። የእድሜ ጋፕ አለ፣ የጄኔሬሽን ጋፕ ይኖራል። ስለዚህ አደራችሁ ነው። ስታገቡ ደግሞ የራሳችሁን ስሜት ብቻ የራሳችሁን ፍላጎት ብቻ ትኩረት እሱ ላይ ብቻ አታድርጉ። ነገ ለእኔ ቆንጆ ሆነች፣ አፍንጫዋ ሰልካካ የሆነ ወገቧ 8 ቁጥር የሆነ እንደዚህ ሆነች ምናምን እያልክ አትደርድር። ትሁንልህ ግን ለአንተ እንደዛው ነች። ለልጅ 8 ቁጥር ሆነ 9 ቁጥር ይጠቅመዋል። ለልጄ እናት መሆን የምትችል ልጅ ብለህ ፈልግ። ዛሬ ስትፈልግ ለልጄ እናት ትሆናለች ወይ? ልጄን ተንከባክባ ታሳድጋለች ወይ? የአንተ 8 ቁጥር ለልጅ ምንም አይጠቅምም። ካገኘ ግን 8 ቁጥር ፕላስ ደግሞ ለልጅ ምርጥ እናት የምትሆን 8 ቁጥር ማለት ነው። ያይገባኝ 8 ቁጥር ያይገባቸው መሰለኝ የገባቸው ምስሉ። ሌላኛው የመጨረሻ ማስጠንቀቂያ ማደርገው አደራ ምለው አሁን ሶሻል ሚዲያ ላይ ከሆነ ጊዜ በኋላ አይታችኋል። የሙስሊም ሴት እህቶቻችን ሂጃባቸውን አድርገው ምን ብለው ምናምን እኔ ገንዘብ አለኝ፣ እኔ መኪና አለኝ፣ ንብረት አለኝ፣ ትዳር ብቻ ነው የምፈልገው፣ የሚፈልገኝ በውስጥ ያናገረኝ። አልሰማችሁ? አላያችሁ? በጣም እየበዙ መጥተዋል። እነዚህ እህቶችን ወላሂ በእንደዚህ አይነት መልኩ ትዳር አይገኝም። በሶሻል ሚዲያ የተገኘ ትዳር በሶሻል ሚዲያ ይፈርሳል። አላህን ለምኝ ጥሩ ሆነሽ ተገኘ፣ አደብ ይኑርሽ፣ አደብ ያለው ታገኛለሽ። ሙእሚን ሁኚ፣ ሙእሚና ሁኚ፣ ሙእሚን ታገኛለሽ። አጠይባቱ ሊጠይቢን ወጠይቡነ ሊጠይባት አልኸቢሳቱ ሊልኸቢሲን ወልኸቢሱነ ሊልኸቢሳት። አንተ ባለህበት ኮንዲሽን ላይ አላህ አምጥቶ የሚሰጥ አንተን የሚመስል ሰው፣ አንተ የምትመስል ሰው ነው። እሷም ያለችበት ኮንዲሽን ኢማን ላይ ከሆነች ኢማን ያለው ሰው ነው። ይሄ የአላህ ቃል ነው። አልፎ አልፎ ናዲር ሊሆን ይችላል። ፊርዓውንና አሲያን አገናኝቷል አይደለ? ነቢዩላህ ሉጥንና ሚስታቸውን አገናኝቷል። አንዳንዴ የማይገናኙ ሰዎች ሊገናኙ ይችላል። አብዛኛ ግን አንተ ያለህበት ታማኝ፣ ትሁት፣ ጠንካራ ኢማን ያለው ሰው ለዲኑ የምትቆረቀር ምናምን ከሆንክ አላህ የሚያዘጋጅልህም የአንተ ቢጤን አይነት ሴት ነው። የአንተ ቢጤ አይነት ሴት ነው። አንተ ወስላታ ከሆንክ፣ ዝሙተኛ ከሆንክ፣ ሌላ ሴቶችን አበላሽተህ መተህ እዚህ ንጹህ ሴት ትፈልጋለህ፣ ቢክራ ትፈልጋለህ። አታገኝም። መቼም ሸውዳህም ቢሆን ታገባታለህ እንጂ ቢክራ አታገኝም። አንተ ቢክራ የለማ፣ ቢክራ ሳትሆን ቢክራ ትፈልጋለህ። ይሄ ማለት ትዳር ላይ ለሌሉ ሰዎች ነው። እሺ አንተ ራስህ ቢክራህን ጠብቅ፣ የራስህን ጠብቅ። የሴት ብቻ አይደለም ቢክራ፣ አላህ ጋር ወላሂ ወንድ ሴት ነው የሚጠይቀው። ስለዚህ አንተ የሆንክበት ሁኔታ ላይ ባለህበት ሁኔታ ላይ ነው ሴቶችን የምታገኘው። አንዳንዱ ይመጣል፣ ከዚህ በፊት ነግራቸዋለሁ። ይመጣል የትም ውሎ የትም እንትን ብሎ ጨፍሮ ምን ብሎ ህይወቱን ጨርሶ ይመጣልና ኡስታዝ ይላል። መድረሳ በር ላይ ቆሞ ሙሳፊ ኡስታዝ ኢማን ያላት ሐፊዘል ቁርአን የሆነች በጣም አንገቷን ከምትደፋ ወንድ ቀና ብላ ማታይ። እሱ እኮ የዓለም ሴቶችን አይቷል። እሱ ግን የሚፈልገው ወንድ አይታ ማታቅ ሴት ይፈልጋል። እሱ ሐፊዘ ዘፈን ነው፣ ሐፊዘል ቁርአን ይፈልጋል። እሱ ራፐር ነው፣ ሙእሚን ሴት ይፈልጋል፣ ላይ የምትቆም ይፈልጋል። አይሆንማ፣ ማይሆን ነገር ነው። ስለዚህ ወሱ አልዋኑ ቢዳ፣ እንደዚህ አይነት ጥያቄ ራሱ ቢዳ። ከዛ ውጪ ምን አለኝ ምን ይዤ እንኳን አንተ ቢል ጌትስ እስካሁን ድረስ አልሞላለት። ማንም ሞልቶለት አያውቅም። ማንም እኔ ላገባ ስል ኑሩ ቱርኪ ኡስታዝ ኑሩ ቱርኪ አገኘሁትና አወራሁትና አንዳንድ ነገር እኔ ለምን አታገባም ነው ሲል ልክ የዘመን እንትን የዛሬ 10 ምናምን ዓመት ነው። ከዛ ምንም አልሞላ እኔ ካገባሁኝ ያለ 10 ምናምን ዓመቴ ነው 15 ዓመቴ ነው አለ። እስካሁን አላሟላሁም ማለት አላሙዲንና አሁን ብንጠይቀው ራሱ አልተሟላለትም ማለት ነው። ማንም ተሟልቶለት አያገባም። ግን ትዳር ከገባ በኋላ ትሞላለህ። ባይሞላ መሰረታዊ ነገር ያስፈልጋል። ግን አላህ የተናገረው ነገር አይበቃም። አላህ ቃል የገባላችሁ ነገር ይፈጽምላችኋል። ለአላህ ቃል እናንተ ግቡና አላህ ቃል ያስገባችሁ ነገር ፈጽሙ። ያላህ ነገር ምንድነው? እየቁሙ ፉቀራአ ዩግኒሁም ላሁ ሚን ፈድሊሂ። ድሆች አጋቡ ካለ በኋላ አግባ፣ አትፍራ። መሰረታዊ ነገር ያዝና አግባ። ከዛ በኋላ ድሃ ከሆንክ አላህ ታን ያደርጋል።
ቻይና ምናምን ሳውዲ ምናምን የትም ብትዞር እግሪ ቀጥናት እንጂ አታማቱንም። በምን ታገኘዋለህ? ሀብቱን በትዳር ታገኘዋለህ። ኢልተሚሱል ጊና ቢዘዋጅ ነቢያችን አለይሂ ሰላም ሀብትን በምንፈልጉት አለ በትዳር ፈልጉት ብለዋል። ስለዚህ ብዙ ሀብታሞች ብዙ ሰዎች ትናንትና ደሃ ነበሩ፣ ዛሬ ላይ አልሐምዱሊላህ ጥሩ ህይወት ላይ ያሉት ካገቡ በኋላ ልጅ ይመጣል። ሌላ ህይወት ነው፣ ሌላ ሪዝቅ ነው። ስለዚህ አትፍሩ። 2018 ይኸው ቆማችሁ 2018 መጣ። 2018 ራሱ ይኸው መስከረም ጥሏችሁ ሄደ። ጥቅምት እንደገና ይኸው አንድ ሳምንት አለቀ። እንደዚህ እንደቆማችሁ መስከረም 2018 ይሄዳል፣ 2017 እንደሄደው። ስለዚህ በእድሜያችሁ አትቀልዱ፣ በጊዜያችሁ አትቀልዱ። አደራችሁን የምለው ይሄን ነው። ባለፈው ተናግሬያለሁ። እኔ በጊዜ በማግባቴ እኔ የተጠቀምኩትን ተጠቅሜያለሁ። ምሳሌ የመጀመሪያ ልጄ እኩያዬ ነው ማለት ይችላል። ቀላል ነገር አይደለም ወላሂ። የጄኔሬሽን ጋር ስትገቡበት የምታውቁትና ልጃችሁ ላይ አትቀልዱ። ራሳችሁ ላይ እንኳን የቀለዳችሁት ይበቃችኋል የሚለው ኢንሻአላህ። በእርግጥ ይሄ አጀንዳ የሚል አይደለም። ወደፊት ነው ካሰብንበት አንድ ፕሮግራም ይዘንበት በእንዲህ አይነት መልኩ መነሳት ያለባቸው ሀሳቦች ወይም ደግሞ ቀድመን ከጀማዓው ቴሌግራም ላይ እንዲህ መስራት የሚፈልገውን ሀሳብ ተቀበለን ፕሮግራም እናቀርባለን። ያው ከዛሬ 5 ዓመት በፊት 4 ዓመት በፊት ጁማዓቱና አንድ ፕሮግራሞች ነበሩ ታስታውሱ እንደሆነ። ግን ያው ተፍሲር ተጀመረና የማይክ ፕሮግራም ሲጣበብ ነው የተወው እንጂ ልዩነት ዶክተሮችን እየጠራን በልዩነት ያላቸውን ሰዎች እየጠራን ፕሮግራሞች ነበሩ። በትዳር ዙሪያ በስራ ፈጠራ ዙሪያ የተለያዩ ፕሮግራሞችን አቅርበን ነበር። የነበራችሁ ሰዎች ታስታውሳላችሁ። ይህን አጀንዳ ይሻላል ሌላ ጊዜ እንመለስበታለን። ስለዚህ ብዙ ሀሳብ አንስቷል። አትብሎ አሉ ያው መነሻ ነገራቶችን እንድትይዝ ጠቆም አድርገዋሉ። እዚህ ላይ ምናልባት ያው ገጠመኝ ስለሚችል አጣብ ካለ ለዚህ ወጣቶችን ሊያነሳሳ የሚችል ተሞክሮ የራሱ ተሞክሮ አስተውለናል። ግልጽ ባያደርጉ በደንብ ግን ሌሎች ሳገባ እንደነበርኩኝ አሁን ግን ምን ህይወት እንዲሄዱ የሚሉ አካላቶች ካሉ የዚህ ምስል ኮሚቴ ነበረ። አካል ራሱ ኤልያስ ይባላል። በፊት ኮሚቴ ነበረ። ሳገባ 300 ብር ነበረኝ። ሳገባ 300 ብር ነበረኝ። 200 ምናምን ብር የቤት ኪራይ ከፈልኩኝ። ከዛ አንድ ፍራሽ ተዋስንና እዛ አደረ። በዛ ህይወት ቀጠለና አሁን ትልቅ ስራ እየሰራ ያለ ወንድማችን ነው። ኤልያስ ይባላል። በፊት ላይ የነበራችሁ ሰዎች ካላችሁ ታውቁታላችሁ። እና ሌሎች ሜሪታን ቤት ገጠመኞች ካሉ እስኪ ነቃ የሚልና ሀሳቡ የትዳር ዝግጅት ሲባል ብር ላይ ብቻ እንዳይሆን፣ ብር ያው መሰረታዊ ነገር ያስፈልጋል። ብር ላይ ብቻ እንዳይሆንና ብርን ማለት እንደሚቻል ብቻ የራስ ዝግጅት እንደሚያስፈልግና ገጠመኞች ካሉ እሱ ማስፈል ያው እንዲህ ያለን እንጨርሳለን። ወደ ቀጣይ ሀሳብ እንሄዳለን። እዚህ ላይ አንድ ጓደኛዬ አግብቶ እኔ የጋራኩት ተማሪ የጋራኩት እና በዚህ አጋጣሚ ማግባት የምትፈልጉ መመዝገብ ትችላላችሁ። ኮርስ አልሰጥም ምትናለን፣ ግን ማግባት የምትፈልጉ ማግባት የምትፈልጉ መምጣት ትችላላችሁ። ወንዶች ያያችሁ ነው፣ ሴቶች አለ ማግባት የምትፈልጉ አብሽሩ፣ በሩ ክፍት ነው። እሺ ችግር የለውም። በጣም ተቸግረው ወላሂ ስሙን አልጠቅስላችሁ ተቸግረው በቆሎ ለቁርሳቸው ለምሳቸውና ለራታቸው አንድ በቆሎ ግማሹን ምሳ ተካፍለን በልተናል። ግማሹን የቀረው ግማሹ ደግሞ እራት በልተናል ማለት እሱም በልተን ያደርንበት ጊዜ አለ። ብዙ ችግሮች ሊታለፉ ይችላል። ሀብታም ትሆናለህ ሲባል ዘንድ አንድ ጊዜ አስመጭና ላኪ ምናምን ባገባው በማግስቱ አስመጭና ላኪ ምናምን ነገር እንዳትጠብቅ ልትታሽ ትችላለህ። ለደብ ትለኝ ገባ ቅቤ ታሽ ነው አናት ላይ የሚወጣው። አናት ላይ ፊት የሚለው ከብዙ መታሸት በኋላ ነው። አናት ላይ ለመውጣት መታሸት ያስፈልጋል። ብዙ ሊገጥም ይችላል። አንዱ ምን አለ መሰላችሁ? አይ ኡስታዝ ቁማር በላኝ ያለ ምን ነው አግባባ ለእሳት ሳከኝ አሁን ድሮ ነበር የምበላው ነበር አሁን የምበላው እንኳን የለኝም ማለት የሰው ሰው አምጥቼ ደግሞ አይደለም የሰው እኔስ ይሻል የሰው ሰው አምጥቼ ታው ሰብር አድርግ አላህ ያን ጊዜ ያሳልፋል። አልሐምዱሊላህ አሁን አልኩለታል። ይሰው
አልፎለታል። ወላሂ ነው የምላችሁ ትዳር ይዘው ከትዳር በፊት የነበራቸውን ህይወት አሁን ላይ ናድር ነው ለሁክም ሊናገር ከመቶ አንድ ሰው ሊኖር ይችላል። ይሄ ደግሞ ናድር ሁክም አይሰጠውም። አብዛኛው ህይወቱ ተቀይሯል። የተሻለ ህይወት ላይ የደረሱ አሉ። ካልሆነ ደግሞ ከነበሩበት ህይወት ተሻሽለዋል። እኔ ያገባው ጊዜ የመጀመሪያ የቤት ኪራይ አውቶቡስ ተራ አካባቢ ላይ 700 ብር ተብሎ ጭንቅላቴን ይዣለሁ። ኢና ሊላሂ ማለት 700 ብር እንዴት የቤት ኪራይ ይከፈላል? ከዛ በኋላ በ200 ብር በ150 ብር ምናምን የቤት ኪራይ ፍለጋ ማለት ነው። ከዛ እንደዚህ ሩቁ ያደረገ ቤት አገኘን የሆነ ሰዓት ላይ እንደዚህ ሩቁ ብለን ሩቁ አድርገን የምትገባው ስትገባ ማለት ነው። ከዛ ስትተኛ እግር ውጭ ነው የሚያደርገው። በቃ አላህ እንደሚያደርገን ያደርግና አንተ ነው እዛ ታስቦላ ነበር። ግን አላህ ደግሞ ያቺን ብር የሆነ ሰው አልነገራችሁም በወር በየወሩ 500 ብር ተቆራጭ አደረገኝ። ታያላ ለ200 ብር አላንስም አልክ 500 ብር እሱን እጠብቃለሁ። ከ1 እስከ 5 ባለችው አቆች ብዬ የምጠብቀው 500 ብር ነው። 500 ብር ከሱ ይመጣል። 200 ብር ከዛም ብዬ 700 ብር የቤት ኪራይ ይከፈላል። 2 ዓመት ነው ምናምን ዓመት ከምናምን በዛ ታልፈ ከ500 ብር ከ700 ብር የቤት ኪራይ ጀምሮ መጀመሪያ ላይ ምንም አግባ ከዚህ በፊት ብያቸዋለሁ። አግባ ለዚህ ለማግባት ትልቁን ድርሻ የወሰዱት ሼክ መሐመድ ሐሚዲን እና ሼኻችን ሼህ ሐሚድ ሙሳ ናቸው። ካላይ እነሱ ጋር ውል ነበረ። በፊት አሜሪካን ግቢ ሱቅ ነበራቸው፣ ኪታብ መክተባ ነበራቸው እና እዛ ውል ነበረ። ከኡስታዝ ሐሚድ ሙሳ ጋር ብዙ ጊዜ እንገናኝ ነበርና እኔ 25 ኪሎ ጤፍ እችላለሁ ያለ በጣም ለማነሳሳት ወደ ትዳር እንድገባ ማለት ነው። ከዛ ሼክ መሐመድ ሐሚዲን እኔ የ3 ወር ይሁን የ6 ወር የቤት ኪራይ እችላለሁ ያለ ሰው በወቅቱ ጥያቄያቸውን አልተቀበልኩም። ውድቅ አደረኩት። 25 ኪሎ ጤፍ ቀረ፣ የቤት ኪራዩ ቀረ ባለመቀበል ምክንያት ማለት ነው። ከዛ እነሱ ያው ሴቶችን አስተምር ነበረ። ሴቶችን ማስተማር የጀመርኩት እኔ 13 ዓመት ይሄ ሴቶችን ማስተማር የጀመርኩት እንዲህ ሁላ ሴት እያስተማርክ እንዴት እያሉ ኡስታዝ ሼህ መሐመድ ሐሚድ በተለይ በጣም ይቆጡ ነበር። አንዳንዴ መከረም ነገር ያደርጉኝ ነበር እና ይህም ግፊት ተጽዕኖ አድርጎብኛል። ከዛ በኋላ እኔ ትዳር ውስጥ በሚገባበት ሰዓት ላይ ለመጀመሪያ ጊዜ ወንድ ሆኜ ሽማግሌ አባቴ ጋር የላኩት እኔ ታይቶ ታወቀ። ሴት ቤት ይላካል ሽማግሌ፣ ወንድ ቤት እኔ ቤት ሼህ መሐመድ ሐሰን ፈድሉና እነ ኡስታዝ አብዱልዋሃብ ምናምን ነገር አድርጌ አባቴ ኃይለኛ ነበር ረሂመሁላህ አላህ ይዘንለትና እሺ ይለኛል ወይስ አይለኝም። ትንሽ ክዩብስ ነበረች አሜሪካን ግቢ። በዛ 23 ቤተሰብ አስተዳደር ነበር። ሸቀጥ ሱቅ 23 ቤተሰብ አይደለም ለራሴ እንኳ አያጠግበኝም እኮ ሳስበው ካልኩሌት አደረገው። ግን 23 ቤተሰብ አባቴ 3 ቤት 3ቱን ቤት ማስተዳደረው እኔ ነኝ ራሴን ጨምሮ 4 ሙሉ ማስተዳደረው እኔ ነበርኩ። ከዛ ሌላ ተጨማሪ ደግሞ ሌላ ቤተሰብ ማምጣት አባቴ ይፈራው። ከዛ ሽማግሌ ላኩበት። ሽማግሌዎች ስልክ አልሐምዱሊላህ 27ኛው ለይለቱል ቀድር ነበር ሸውጀሌ ኢቲካፍ ገብቼ ነበር። ዛሬ ለይለቱል ቀድር ደርሶኛል አልኳቸው ጓደኞቼ። እሺ ተባልኩኝ። እሺ ከተባልኩ በኋላ በሳምንቱ ይመስለኛል ሽማግሌ እንደገና ላኩኝ። በዛ ሰዓት ላይ የነበረው ሂደት የቤት ኪራይ መክፈል፣ ለቤት አስቤዛ ማሟላት ምናምን ነገር ጭራሽ በጣም ከባድ ህይወት ማለት ይሄ አይነት ነበር። ትልቅ ቻሌንጅ የሚሆነው ከዛ በኋላ ግን አልሐምዱሊላህ አሁን እኔ 9 ልጆች አሉኝ። አልሐምዱሊላህ ገና 9 ናቸው። አላህ ይጨምርልኝ። ያው ሀሳቤ 90 ነው ኢንሻአላህ 9 ልጆች አሉኝ። ግን የሚገርማችሁ ነገር ወላሂ ነው ብላችሁ ከመጀመሪያው ልጅ ጀምሮ የመጀመሪያው ልጅ ሲሆን ምን አላህ እንደሰጠኝ እስካሁን ድረስ ከአእምሮ አይወጣም። ምን ስራ እንደሰጠኝ አሁን ከሆነ ሰው ጋር ስለምታጣሉ ስራውን አልነግራችሁ። ሁለተኛው ልጅ ሲወለድ የሆነ ነገር አላህ ከፈተልኝ። ሶስተኛ ልጅ ሲወለድ የሆነ ነገር ከፈተልኝ። ከዛ በኋላ እያለ እኔ መኪና መያዝ ማለት ማይታሰብ ብቅ የሩቅ ህልም ነው። የግል ቤት መኖር ለራሴ ግሌ ሩቅ ህልም ነው፣ ማይታሰብ ከትዳር በፊት ነው። እነዚህ ነገሮች አሁን ያለሁበት የማንንም እጅ አልጠብቅም፣ በራሴ ሙስተቂል ነኝ።
ይሁላ ነገር የመጣው ለጀብድ አይደለም። ለምንም ነገር ሳይሆን ከትዳር በኋላ አላህ የገባው ቃል እንደሚፈጽመው ማሳያ ነው። ወላሂ ተንከራታችሁ እንደዚሁ ደሃ እንደሆናችሁ ትቀራላችሁ እንጂ ያለ ትዳር ይሄ ሾርት ከት እኮ ነው። ትዳር ማለት ቀጥታ ወደ ሀብት ማማ የምትወጣበት ምርጥ ድልድይ። ይሄ የአላህ ቃል ነው። አላህ ቃሉን አያፈርስም። ነቢዩ ዓለይሂ ሰላም የተናገሩት ነው። የነቢዩ ቃል ደግሞ የሚታጠፍም አይደለም፣ ዝም ብለው የሚያወሩም አይደሉም። ስለዚህ ተሞክሮ ጀሪብ ተጅድ ነው። ሞክረው ታገኘዋለህ። ስለዚህ ስትሞክረው ነው የሚገባህና እባካችሁ ነው አሁን የምለው እኔ ወደ ትዳር ቀጥታ ግቡ፣ አትፍሩ፣ ምንም ነገር እንዳትፈሩ። አሁን የሚከብደው ህይወት እንደውም የላጤነት ህይወት ይከብዳል። ሄደን ምግብ ቤት ገንዘብ አውጥተህ አንድ ምግብ ለመብላት ስንት ብር ነው? በትንሹ በየአይነት ለመግባት ከ100 ብር በላይ ነው አይደል? በ120 ብር ፓስታ ብትገዛ 5 ልጆችን ቁጭ አድርገህ ትበላለህ። አንዳንድ ፍሬ ደግሞ የሚሰጣቸው እንዳትሉ ወይ ወላሂ ጠግባችሁ ትበላለህ። ከ5 ልጆች ጋር ሚስትህን ይዘህ ጠግበህ ትበላለህ። 100 ምናምን ብር ከዛ በኋላ እንደገና ኧረ በሺህ የሚቆጠር ብርም የሚያወጡ ሰዎች አሉ። 2 ሰው 3 ሰው ከጨመረ በሺዎች ነው ገንዘብ የምታወጣው። የሚከብደው ህይወት በአሁኑ ሰዓት ላጤነት ነው። ትዳር መሰብሰብም ነው፣ እንደገና ደግሞ ትልቅነትም ነው፣ ኃላፊነት መሸከም ነው፣ ዘርንም ደግሞ ማግኘት ነው። ተዘወጁ ወሉዳን ወሉድ ፈኢን ዩካሲሩ ቢኩም ኡመም የውመል ቂያማ። የምትወልደዋንና የምትወደደዋን አግባራ ነው ያላማት። ነገ ቂያማ ቀን በእናንተ እፎክራለሁ፣ የኔ ኡመቶቼ ብዙ ናቸው ብዬ እፎክራለሁ። እሺ አባስ ስንት ልጅ ነው? 3 ልጅ። አላህ በረካ ያድርጋቸው። ሀቲም ሰጥቷል ማለት እኔ 3 ሀቲም የሰሩት እኔና አባስ የቂያማ ቀን ይኸው ብለን እንደው አሁን ባለው እንኳን ማለት ነው ይኸው 3 ልጅ እንሰጣለን ለነብዩ የቂያማ ቀን እኔ 9 እንሰጣለን። አንተ ራስን ይዘህ ትመጣለህ የቂያማ ቀን። እኔ በኡመቶቼ መፎካከር እፈልጋለሁ ልጅ አምጡ ብለዋል ጋር ማለትኛ የኔ ኡመት ብለው ነገ የቂያማ ቀን ከነብዩና ሙሳ ጋር በጣም እንትን ያሉበት ነው አይደል? እሳቸው ናቸው ብዙ ኡመት ነገ የቂያማ ቀን ይዘው የሚመጡት። እንደው ግን ምንም ነገር ባታጣ የነብዩ ዱዓ የነብዩ ጥሪ ለመቀበል እንኳን አታቀርበው። ኢንሻአላህ ከዚህ ሄዳችሁ ሽማግሌ ነገ ደግሞ ወጥቶ ማሻአላህ ሽማግሌ እንደምትልቁ አልተራበረም። ኢንሻአላህ እኔ ልጅ ነው ኢንሻአላህ። እንግዲህ ሽማግሌ ታፋላችሁ አንድ ኡስታዝ ዘገጅ ነው መላክ የመኪና ችግር የለም። ይሄ ርዕስ ቅድም እንዳነሳሁት ኢንሻአላህ ኡስታዝ ይመስለኛል ወደፊት ኢንሻአላህ ፕሮግራም ይዘን በሰፊው ሰው ዘንዳ በደንብ እንዲደርስ ውስጥም ያሉ ከመግባታቸው በፊት ብቻ ያሉ ሳይሆን ትዳር ውስጥ ከገቡ በኋላ ያለው ህይወት የከበዳቸው አካላቶች ህይወትን እንዴት ማሳለጥ አለባቸው፣ ምን አይነት ችግሮችን እንዴት አድርገው መፍታት አለባቸው የሚባሉትን ነገራቶች አግብተው ረዥም ጊዜ ከቆዩ ከአንድ በላይ ካገቡ ብዙ ልጆች ኖሯቸው እንዴት ማኔጅ አድርገው እንደሚሄዱ የእነሱ ልምድ ለሌሎቻችን እጅግ በጣም ስለሚጠቅም ይሄ በ10 በ20 ደቂቃ የሚያልቅ አጀንዳ ስላልሆነ ያው እኔ ተንቀልቅ እያነሳሁት ኢንሻአላህ ወደፊት እንመለስበታለን ብዬ አስባለሁ። አሁን ካለን ሰዓት አንጻር ኢንሻአላህ አንድ የመጨረሻ ማሳበቂያ ጥያቄ እንትንና ከዚህ ጋር ተያይዞ ብዙ ምስጥረት ነው የተነሳው። ግን ኡስታዝ ደግሞ በጣም ሰፊ ስለሆነ ትንሽ እንትን ይባል ኢንሻአላህ አንድ ሀሳብ እናንሳና እንትን እንበለው ከደርስ ህይወት እንዲሁም በዲን ህይወት እንዲሁም በሌላ ህይወታችን ባሉ ትግሎች ባሉ ውጣ ውረዶች ላይ ኢስቲቃማ ተስፋ ለመቁረጥ ወሳኝ ነጥቦች ናቸው። አንድ ሰው እነዚህ ነገራቶች እንዴት ያመጣቸው ተስፋ ለመቁረጥ ኢስቲቃማ በተለይ ላይ ብዙ ጊዜ ይባላል ኢስቲቃማ ማድረግ ኢስቲቃማ ይኖራችሁ ይባላል እና ይሄንን ነገር የሚያመጣበትን 5 ደቂቃ ናቸው። እዚህ ላይ አምስት ደቂቃውና አልወሰድኳችሁም። ሰዓቱ ይሄ ይመስለኛል። የኢስቲቃማ ጉዳይ ውጤቱ ነቲጃው በጣም ቆንጆ ነው፣ ያምራል። እንዳያችሁ ምሳሌ ኪታብ እስቲ አሁን ኡምደቱል አህካም ጀምሮ የጨረሰ ከኛ ከዚህ ውስጥ እጅ ነበር። ኢስቲቃማ ከዚህ ጀምሮ የጨረሰ ኡስታዝ ከመጀመሪያ ጀምሮ አለ ኡስታዝ ከመጀመሪያ ጀምሮ አለ ከኮሚቴ ጋር እናወራና ለየት ያለ ሽልማት እንችላለን። ለጨረሰ ሰው ሽልማት ስላሰብኩኝ ማለት ይችላል። የዛሬ ሳምንት አማካለ ሽልማት እናደርጋለን።
ሁሉንም ኪታብ ስታት አደረኩኝ ነገር እሳቸው ያሉት ስላሉ እንዳት እሺ ስለ ይቃል መውጣት ወጥተው እኮ ዘና ብለው መምጣት ይችላሉ። ዘና ፈታ ብለው ሻይ ብለው እኮ አዛኑ ሰዓት ሲደርስ መምጣት ይችላሉ አይደል? እሺ ሌላ ሰው ማለት ነው። እስቲቃማ ይሄ ነው። አላህ ስለ እስቲቃማ ሲናገር ያለውን ፈድል ያለውን ደረጃ ያየ ሰው ቅድም ወንድማችን የቀረበው የቁርአን አንቀጽ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በቃ አጭር ነገር ነው። እስቲቃማ ሙስተቂም የሆኑ ሰዎች በአንድ ነገር ላይ የጸኑ የሆኑ ሰዎች ፍርሃት የሚባልና ትካዜ የሚባል ነገር አያገኛቸውም። ፊዱንያ ወላ አኺራ እኮ በዱንያም በአኺራ ምንም ነገር አያገኛቸውም። እስቲቃማ ያላቸው ሰዎች እንደገና ደግሞ ዒንደ መውቲሂም ሲሞቱ ጀምሮ ይውላችሁ ገርገራ ላይ እያሉ ሊሞቱ ሲል ጀምሮ ተተነዘሉ ዐለይሂሙል መላኢካ አላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀነቲ ለቲ ኩንቱም ቱዓዱን። አያችሁ የምትቀጠሩት የነበረው የምትሳስሩለት የነበረው የምትመኙት የምትቋምጡት የነበረውን ጀነት ታገኛላችሁ። ገና ዱንያ ላይ ሩሃቸው ሳይወጣ ይሄ ተስፋ ይሰጣቸዋል። እስቲቃማ ላላቸው ሰዎች ነቢያችን አለይሂ ሰላቱ ሰላም ሰውየው መጥቶ ንገረኝ፣ ምከረኝ፣ ቁል ሊ ፊል ኢስላም ቀውለ ላ አስአሉ አንሁ ገይረክ ከአንተ ውጪ ማንንም ማልጠይቀው ጥያቄ አንድ ነገር በእስልምና ላይ ሁሌ ይዘው ስንቅ ማደርገውን ነገር ስጡኝ ሲላቸው ምን አሉ? ያው መልእክተኛ ይሄ ቁል አመንቱ ቢላሂ ሱመ እስተቂም በአላህ አመንኩ በልና ከዛ በኋላ ወለም ዘለም አትበል፣ ቀጥል፣ በአላህ መስመር ላይ ተጓዝ፣ እስከ መጨረሻው ድረስ ሂድበት። ስለዚህ ዑመር ብን ኸጣብ ሌሊቱን ሙሉ እየሰገድኩኝ ባድር ግን ይሄ ሌሊቱን ሙሉ መሰገደው አንዴ ሲሰግድ አንዴ ሳቆም አንዴ ሲሰግድ አንዴ ሳቆም እንዲህ ከማደርግ አለ ዑመር ብን ኸጣብ ለኔ ኸይሩን ሊ ለኔ ይሻለኛል አንዲት ረካ እየሰገድኩኝ እስከ መጨረሻ ድረስ መቀጠል ይላል። ይቺ ሰዓት አሁን ምን ይወስድባቸዋል? ወላሂ ምንም አይወስድም። ከመግሪብ እስከ ኢሻ 40 ደቂቃ ከበዛ 45 ደቂቃ እኮ ይሄ ሰዓት ውጭ ወጣችሁ ስትወጡ አጭር ሰዓት ነው። ከሰላት አውቃቶች ውስጥ አጭሩ ይሄ ነው። በዚህ ወቅት ላይ ብንጠቀም ይሄው እነዚህ ኪታቦችን ተጠቅመናል። በህይወታችን ላይ ማምጣት አለማምጣት ሌላ ነገር ነው። መጀመሪያ የሚቀድመው ግን ዒልሙ ስለሆነ በእስቲቃማ ላይ ቀጥ ብለን የሚያላቸው በስተቂም ከማ ኡሚርት እንደታዘዝከው ቀጥ ብለዋቸዋልና እኛም ቀጥ ብለን አላህ ያድርገን አለው። ኸይር እንግዲህ ሰዓቱ እንደተባሏቸው ስለሆነ የዛሬ ፕሮግራማችን አሁን እያለ እዚህ ጋር ደርሷል። ኢንሻአላህ እንግዲህ ቀጣይ ፕሮግራማችን የሚሆነው የሸምና ፕሮግራምና የስጦታ ወይም የሽልማት ፕሮግራም ይሆናል። ኡስታዝ እንዳለው እንግዲህ እስቲቃማ ኖሮት ከመነሻው እስካሁን ድረስ ኪታቡ የተከታተለ ሰው እንግዲህ እሱ በሚሰጠን አቅጣጫ ሳምንት የሚሸለም ይሆናል። ዛሬ ግን እሱ ዋናው ሰዎች እስቲቃማ እንዲኖራቸው ኡስታዝ እስቲቃማ መኖሩ ትልቅ ነገር ነው። የእሱ እስቲቃማ መኖር ቢያንስ አንድ ሰው እንኳን እንዲገኝ ያደረገውና ያው እንደ ባየሽ መስጂድ አስተዳደር ማዕከላችን የመስጂዱ አሚርና የኮሚቴው ዋና ሰብሳቢ ሼክ ኑረዲን ማዕከላችን ስላሉ ኢንሻአላህ ወደዚህ መጥተውልና ለኡስታዝ አበባ ትንሽ ማስታወሻ አዘጋጅተናል። እሱን ይሰጡልን ኢንሻአላህ። ኡስታዝ ኑረዲን እንግዲህ ያው ሽልማት አይደለም፣ አሁን ከኛ ጋር ስለቆየ ይህ ጀማዓ ቀጥ ብሎ እንዲቀጥል ስላደረገ ተሃብ ነውና መሰጣጣት ግዴታ መቀራረብ ስለሚያመጣ እንደ ማስታወሻ እንግዲህ ይህንን ስጦታ ወይም ደግሞ ሀዲያ መልክተናል። ኢንሻአላህ ኡስታዝ ኑረዲን ለኡስታዝ አላህ ሀዲያ ያበረክትልናል።
ኡስታዝ ሚፍታህ ኢንሻአላህ ሰዓቱን ተብሎ ይላካል ኢንሻአላህ ወደ ሻይቡና ፕሮግራማችን እንገባለን። ሻይቡና ያላችሁ ቃል እስከሚደርስ አሁንም አደራ ብለው በአላህ ስም ጠይቀው ኢንሻአላህ ቅራአታችን ላይ አሁንም እንበርታ እንጠንክር መልእክቴ ነው። ጀምራችሁ አታውቁ። በጣም አብዝቶ የሆነ ጉዳይ እስካላጋጠማችሁ ድረስ አንገብጋቢ ወሳኝ የሆነ ጉዳይ እስካላጋጠማችሁ ድረስ እኔን በተመለከተ እስከቻልኩት ድረስ የዒድ ቀን ምንም ከሆነ የዒድ ቀን ብቻ አስተላልፋለሁ። ሀቂቃ በዓል አለ በዓል የለም ብላችሁ የኔ ደርስ ላይ እንዳትቀሩ። ምንም ነገር ቢኖር ኢንሻአላህ እንቀራለን፣ እንማማራለን። አላህ ካለ ከዛሬ ሳምንት ጀምሮ በሁሉም ህዝብ ዘንድ፣ በሁሉም ፊርቃ ዘንድ፣ በሁሉም አመለካከት ዘንድ እውቅናንና ቀቡልነትን ያገኘው ኪታብ ሪያዱስ ሷሊሒንን ኢንሻአላህ እንጀምራለን። ትስማማላችሁ? ሪያዱስ ሷሊሒን እንጀምራለን ኢንሻአላህ። ግን ኪታቡን ያው ኢንሻአላህ ኪታብ ሁሉም ሰው ኪታብ እስቲ መቅራት ቢፈልግ ኪታብ ይዤ እቀራለሁ የሚል ሰው በዚህ አጋጣሚ ኪታብ ይዛችሁ መቅራት ወይ ደግሞ እኔ ዒልሙ የለኝም ቁርአን አላከተምኩም የምትሉ ሰዎች ኪታቡ ሁሉንም የሚያማክል ኪታብ ነው የሚመረጠው። ማናችሁም መታችሁ ኪታብ የያዘው አጠገብ ቁጭ ብላችሁ ኪታቡን ከፍታችሁ ብትቀሩ ተጠቃሚ ትሆናላችሁ። ዝም ብላችሁ ብትሰሙ ተጠቃሚ ትሆናላችሁ። ስለዚህ የምትቀሩ ሰዎች እስቲ ምን ያህል ኪታብ እንደሚያስፈልገን እንድናውቀው የምትቀሩ ሰዎች እስቲ እጃችሁ ነው ደርሱ። እከታተላለሁ እጀምራለሁ የምትሉ ሰዎች እሺ፣ በግምት ስንት ይሆናል? 40 30 በግምት ስንት ይሆናል? አውጡት እስቲ ይቆጠር ወይስ ግምታዊ? ስለዚህ ከ30 እስከ 40 ባለው ያዝ ግምታዊ። ስለዚህ አንድ ሪያዱስ ሷሊሒን አንድ ኪታብ ሙክታር ስንት ነው? እሺ በ450 ነው ያዘው። በ450 ብር 30 ለጊዜው 40 ኪታብ ነው ያዘው። ችግር የለም 30 ከ30 እስከ 40 በ40 ኪታብ ነው ያዘው። ስለዚህ ወደ 10 ምናምን ሺህ ነው የሚመጣው ነው። ነጋዴ የለም አይሁን ነጋዴ። እሺ 450 በ40 18,000 ነው 18,000 እሺ 18,000 እሺ ኪታብ ነው ይችላል የሚል ሰው ሲማና ኮሚቴው ብዙ ወጪ ያለበት ብዙ ፕሮግራም ያለበት እንጂ አገዘው ነበር። ግን 18,000 ብር ለኪታብ በተቀራ ቁጥር ሰዎች ወደ ዒልም ዓለም በሄዱ ቁጥር አጅር ታገኛላችሁ። ማን ይሸፍናል? ብቻውን ማለት ነው። አንድ ሰው ተገኝቷል። እዛ ከኋላ ማሻአላህ ወንድማችን ማነው ስም? ሙሐመድ ማሻአላህ። የነቢዩ ሙሐመድን ስም የያዘው የእሳቸውን ዓላማ የሚከተል አላህ ያደርገው፣ ዒልሙን እንደ ውሃ የሚጠጣ አላህ ያደርገው። እዚህም በተማረው ሰው በአጠቃላይ ደግሞ እሱ የሚመነዳ ነው የሚሆነው። በህይወት ቢኖርም ምናልባት ይህን ኪታብ ለመቅራት እነዚህ ትናንሽ ኪታቦችን 3 ዓመት 4 ዓመት ከፈጀብን ሪያዱስ ሷሊሒን ያው ከዛ በላይ ሊፈጅ ይችላል። ይፍጅ እንጂ አላህ በሞትና ከባድ በሆነ ነገር ካልፈተነን በስተቀር ኢንሻአላህ እንጨርሰዋለን። ገብቷችኋል? እንጨርሰዋለን። ስለዚህ በህይወት ቢኖርም ቢሞትም እኛ በቀራ ቁጥር አጅሩን መሐመድ ማግኘቱ አይቀርም፣ ተቀደማችሁ ማለት ነው። ስለዚህ ኢንሻአላህ ከሙፍታር ጋር እሺ ሁሉንም ነው ሁሉንም ነው ሁሉንም ነው ከሙፍታር ጋር ኮሚኒኬት አድርግና ከዛ ሙፍታር ኪታቡን ያቀርብልናል። ኢንሻአላህ የምንጠቀም ሰዎች አላህ ያድርገን።
በሰማነው በቀራነው እንጠቀማለን አድርገን እዚህ መሆን ደግሞ ለፍትፌባቸዋለሁ ሰዓት ማሳለፍባቸው ሊሆን ይችላል። የዛሬ አይመለከትም። ዛሬ የተለየ ፕሮግራም ስለሆነ ማለት ነው እና እኔም ከልባቸው አፉ በሉኝ። ለአባብዬ ወዳቸዋለሁኝ፣ አከብራቸዋለሁኝ። ነገ እዚህ እንደሰበሰበን ጀነተል ፊርደውስ አላህ ይሰብስበን፣ አላህ ይሰብስበን። በእያንዳንዷ ሐርፍ በእያንዳንዷ ፊደል ለዲን በተጨነቀው ባደረግነው ጥረት በአጠቃላይ አላህ ዘንድ ምንመነዳ ሰዎች